ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት ቡድን የኢትዮጵያ ህገ መንግስት፣ ሌሎች የሀገሪቱን ህጎችና የፕሪቶሪያ ስምምነት በመጣስ የቡድኑ ህልውና ለማረጋገጥ በርካታና ተደጋጋሚ ወንጀሎች እየፈጸመ በሚገኝበት በአሁኑ ወቅት በአንጻሩ የትግራይ ህዝብ ተቆርቋሪ በመምሰል ከውጭ ኃይሎችና መሰል ሀገር በቀል ጽንፈኞች በመቀናጀት እጅግ የተደራጀና ተከታታይነት ያለው የውሸት ቅስቀሳ በማካሄድ የትግራይ ህዝብ ለማደናገር የሞት ሽረት ጥረት በማድረግ ላይ ይገኛል። የፌዴራል መንግስት ከህዝብ ተነጥሏል፣ ሰራዊቱ መዋጋት አይፈልግም፣ ከአማራና ኦሮሞ ህዝብ ጋር ተዋግቶ ማሸነፍ አይችልም፣ በኢኮኖሚና ዲፕሎማሲ ተዳክሟል፣ በጦርነት አሸንፍም በማለት የትግራይ ህዝብን በተለይም ያስታጠቀው ታጣቂ በሐሰት ፕሮፓጋንዳ ለማደናገር እየጣረ የሚገኝ እጅግ የኋላ ቀርነትና የመሃይምነት መገለጫ የሆነ ቡድን ነው። የዚህ አንጃ ቡድን የፖለቲካ ጽንሰ ሐሳቡ በተደጋጋሚ ተፈትኖ የወደቀ እንዲሁም በእጅጉ ከተበላሸ ስነ ምግባሩ የሚመነጭ በመሆኑ የሚያራምዳቸው ፖለቲካዊ አቋሞች መነሻና ግብ የቡድኑን የግል ጥቅም በማረጋገጥ ዙሪያ የታጠሩ ሆነው ሳለ ቡድኑ ግን አሁንም ያለ ይመስለዋል። ይህንን አንጃ ቡድን አለመግባባቶችን በምክክርና ውይይት ከመፍታት ይልቅ ለዓመታት ባደራጀው የፖለቲካ ኔትወርክ የፍትህና የጸጥታ አካላት በመጠቀም የተለየ ሀሳብ የሚያራምድ ሁሉ ከስራ ማገድ፣ ማባረርና ማሰር የሚከተለው ቋሚ አቅጣጫውና አሰራሩ ሲሆን በትግራይ ህዝብ ከፍተኛ አደጋ ሲያደርስ የመጣ አሁንም ሊያደርስ የሚቋምጥ አደገኛ ኃይል መሆኑን ግልጽ ነው። በጦርነት ወቅት በፕሮፓጋንዳና በግዳጅ ያስታጠቁት የትግራይ ወጣት እጅግ አሳዛኝ በሆነ ሁኔታ በቅርብና ርቀት መሳሪያዎች በ10 ሺዎች እያለቀ ገና ቁስለኛ ሳይነሳና ሙት ሳይቀበር ወደ ባንክ፣ ነዳጅ ዲፖዎች፣ ማሽነሪዎች፣ መድኃኒት፣ የእርዳታ እህልና የመሳሰሉት ዘረፋ በመግባት በትግራይ ወጣቶች ደም የበለጸገ ዘራፊ ቡድን መሆኑም ይታወቃል። የትግራይ ወጣት በአማራና አፋር ክልል አስገብተው በጥይት ሲቆላ በብርጋዴር ጀነራል ኃይለ ሥላሴ ግርማይ ወዲም ቤተ የሚመራ ቡድን ከአማራና አፋር ክልሎች ከፍተኛ የሆነ የብር፣ ነዳጅ፣ እርዳታ እህል፣ መድኃኒትና ማሽነሪዎች እንዲሁም ሌሎች ንብረቶች ላይ ዘረፋ ሲያካሂድ እንደነበር የአቶ ጌታቸው ረዳ የቅርብ ጊዜ ምስክርነት ነው። ከህጋዊ ገቢያቸው በላይ በራሳቸውና በቤተሰቦቻቸው ምንጩ የማይታወቅ ሀብት ሰብስበዋል በማለት በስፋት ከሚነገርላቸው ሰዎች መካከልም አንደኛ አዲስ ዓለም ባሌማ በፌዴራል ተቋማትና በትግራይ ንግድና ኢንቨስትመንት ቢሮ ለበርካታ ዓመታት የሰራ ከለውጥ በፊት ሚስቱ በንግድ ስራ ተሰማርታ እንደነበር የሚታወቅ ሲሆን አላግባብ ከፍተኛ ሀብት የሰበሰበ ነው። ሁለተኛ ተወልደ ገብረ ጻዲቅ በአዲስ አበባ ከተማ የአህዴን ተወካይ የነበረ ከ3 በላይ ቤቶች ያሉት መሆኑ ይነገራል። ሶስተኛ ተክላይ ገብረመድህን የሰሜን ምዕራብ ዞን ዋና አስተዳዳሪ የነበረና በቅርቡ የማዕድን ቢሮ ኃላፊ ሆኖ የተመደበ ሲሆን በጦርነት ወቅትና በኋላ ከምግባ ኃይልና ከታደሰ ወረደ ጋር በመተባበር በ100 ሚሊዮኖች መዝረፉ ይነገራል። አራተኛ ዶክተር ጉሽ ኪሮስ የአክሱም ዩኒቨርሲቲ ምክትል ፕሬዝዳንት የነበረና በአሁኑ ሰዓት የትምህርት ቢሮ ኃላፊ የሆነ ሲሆን ሌባ መሆኑ የአደባባይ ሚስጥር ነው። አምስተኛ ዓለም ገብረ ዋህድ የህወሓት ጽህፈት ቤት ኃላፊ በመሆን ረዘም ላለ ጊዜ የሰራና በአሁኑ ሰዓት በምክትል ፕሬዝዳንት ማዕረግ የህዝብ ጉዳይ ዘርፍ የሚከታተል ሲሆን በራሱና በሚስቱ በወንድሞቹ ስም ከፍተኛ ሀብትን መሰብሰቡ ይታወቃል። ስድስተኛ ኤልያስ ካሳይ የአክሱም ከንቲባና እንዲሁም የመቀሌ ከተማ ምክትል ከንቲባ የነበረ ከሰራዊት አመራሮችና ከጀነራል ታደሰ ወረደ ጋር በመተባበር የዘረፈ መሆኑ ይታወቃል። ሰባተኛ ካላዩ ገብረ እግዚአብሔር የመሬት አስተዳደር የነበረ ሲሆን በርካታ ቦታዎች መሸጡ ይታወቃል። ቤተሰቦቻቸው ወደ ውጭ በማሸሽ በደሃው የትግራይ ወጣቶች ህይወት ላይ የሚቀልዱ ጨካኞች መሆናቸውን የሚያሳዩ መረጃዎች፣ አስተያየቶችና ግንዛቤዎችም እንደሚከተለው ቀርበዋል። አንደኛው አብዛኛው የአርሚ ግንባርና የማዕከላዊ ኮሚቴ አባል በጦርነቱ ወቅት ከጦርነቱ ከቆመ በኋላም አቅመ አዳም የደረሱ ልጆች ብቻ ሳይሆኑ ባለቤቱና የቅርብ ዘመዶቹ ከሀገር ለማስወጣት ከፍተኛ ጥረት አድርገዋል። ደረጃ በምሳሌነት ለመጥቀስ ያክል አንደኛ ሌተናል ጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ ልጆቹና ሚስቱ ያሸሸና ከሀገር ከወጡ በኋላም በከፍተኛ ወጪ የሚያኖር። ሁለተኛ ኮሎኔል ተወልደ ገብረ ትንሳኤ ወይም ተወልደ እንብብ ልጆቹና ሚስቱ ያሸሸና ከሀገር ከወጡ በኋላም በከፍተኛ ወጪ የሚያኖር። ሶስተኛ ብርጋዴር ጀነራል ምግባ ኃይለ ልጆቹና ሚስቱ ያሸሸና ከሀገር ከወጡ በኋላም በከፍተኛ ወጪ የሚያኖር።
አራተኛ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ ልጆቹ ያሸሸና ከሀገር ከወጡ በኋላም በከፍተኛ ወጪ የሚያኖር። አምስተኛ ብርጋዴር ጀነራል ኃይለ ሥላሴ ግርማይ ወዲም በይተይ ልጆቹን ያሸሸ። ስድስተኛ ብርጋዴር ጀነራል ማሾ በየነ ልጆቹ ያሸሸ። ሰባተኛ ኮሎኔል ጸጋይ ማርከስ ልጆቹ ያሸሸ። ስምንተኛ ብርጋዴር ጀነራል አብርሃ ድንኩል ልጁ ያሸሸ። ዘጠነኛ ሜጀር ጀነራል ህጻ ወደ ጊዮርጊስ በጦርነት ወቅት ሁለቱ ጎረምሳ ልጆቹ መቀሌ ከተማ የደበቀ ሲሆን ባለፈው ዓመት ወደ አዲስ አበባ ሸሸው ከቆዩ በኋላ ወደ ትግራይ የተመለሱ ሲሆን አሁን የት እንዳሉ እንደማይታወቁ ተገልጿል። አንጃው ቡድን ውስጥ ካሉ የማዕከላዊ ኮሚቴ አባላት ውስጥ ደግሞ አንደኛ አዲስ ዓለም ባሌማ ልጆቹና ቤተሰቦቹ ያሸሸና ከሀገር ከወጡ በኋላም በከፍተኛ ወጪ የሚያኖር አስመሳይና እጅግ ፈሪ መሆኑ ይታወቃል። ሁለተኛ ዶክተር አብርሃም ተከስተ ልጆችና ሚስቱ ያሸሸና ባለፈው ዓመት አሜሪካ በነበረው ቆይታ በሻዕቢያ ተመልምሏል በመባል የሚጠረጠር ነው። ሶስተኛ ጌታቸው አሰፋ ልጆቹ ሚስቱና ወንድም እህቶቹ ያሸሸና ከሀገር ከወጡ በኋላም በከፍተኛ ወጪ የሚያኖር ሲሆን ከሻዕቢያና ፋኖ መሰል ሀገር በቀል ጽንፈኞችና የውጭ ኃይሎች ጋር የግንኙነት መረብ በመዘርጋት የአመጽ ሚዲያዎችን በማስተባበር የሰራዊትና የአንጃው አመራሮች በተናጠል እያገኘና በሐሰት መረጃ በማደናገር ጸረ ሰላም አቋም እንዲይዙ ከማድረግ ባለፈ በትግራይ ህዝብና ፌዴራል መንግስት ለለውጥ በሚታገሉና በፌዴራል መንግስት ባለስልጣናት መካከል መተማመን እንዳይኖር በማድረግ ላይ ተሰማርቶ ይገኛል። አራተኛ ዓለም ገብረዋህድ ልጆቹ ያሸሸ ሲሆን በስልጣን ጥማት የታወረ በኋላ ቀር የሚገለባበጥና በኔትወርክ የታወቀ የኃይል ሚዛን ያየ ፖለቲካ እሴት የሌለው የኋላ ቀር ሂደት ውጤት ነው። አምስተኛ ደብረጽዮን ገብረ ሚካኤል ልጆቹ ያሸሸ ሲሆን እጅግ ፈሪ ወላዋይ ፖለቲካዊ ስብዕና የራቀው መሆኑም ይታወቃል። የትግራይ ህዝብ በፌዴራል መንግስት ላይ ተስፋ ቆርጦ ከአንጃው ጎን እንዲሰለፍ እንዲሁም አንጃው ቡድን ከሌሎች የኢትዮጵያ ጠላቶች ጋር በማበር ጦርነት ለመክፈት የሚያደርገው እንቅስቃሴ የትግራይ ህዝብ የህልውናና አማራጭ የሌለው ጉዳይ አድርጎ እንዲቀበል ለማድረግ ከመሰለቹ የሀገር ውስጥ ኃይሎችና በተለይም ከሻዕቢያ ጋር በመቀናጀት ሌት ተቀን በመቀስቀስ ላይ ይገኛል። የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ከዛሬ ጥር 15 ቀን 2018 ዓ.ም በቢሾፍቱ አየር ኃይል በደማቅ ስነ ስርዓት መከበር ጀመረ። የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ከዛሬ ጥር 15 እስከ ጥር 19 ቀን 2018 ዓ.ም በልዩ ልዩ ክንዋኔዎች በቢሾፍቱ አየር ኃይል በደማቅ ስነ ስርዓት ይከበራል። በዓሉን ምክንያት በማድረግ የሚከተለውን የኢፌዴሪ መከላከያ ሰራዊት ቢሮ ያስተላለፈው መልእክትም አቅርበንላችኋል። የሰማዩ ንጉስ የአሸናፊነት ማማ የቴክኖሎጂ ልህቀት የኢትዮጵያ አየር ኃይል ስሙ ሲነሳ ቀድሞ ወደ አእምሯችን የሚመጣው የሀገርን ክብር ለማስጠበቅ የከፈለው መራራ መስዋዕትነትና ህያው አንጸባራቂ ድሉ ነው። ይህ ተቋም እንደ ስሙ ግዙፍ እንደ ታሪኩ ጀግንነቱ የናኘ የኢትዮጵያን ሰማይ እንደ አይን ብሌን የሚጠብቅ የሰማዩ ንጉስ ነው። የኢትዮጵያ አየር ኃይል ታሪክ በአፍሪካ ምድር የአየር ኃይልን በመቋቋም ኢትዮጵያ ፈርቀዳጅ ከሆነችበት ጊዜ ይጀምራል። የአየር ኃይሉ ታሪክ ሲወሳ የ1969 እና 70ዎቹ በተለይም በኦጋዴን በረሃዎች የፈጸመው ገድል በወርቅ ቀለም ተጽፏል። በዚያን ዘመን የኢትዮጵያ ንስሮች በወቅቱ ዘመናዊ የነበሩትን በቁጥር እጅግ የላቀውን የጠላት አውሮፕላኖች ድምጥማጣቸውን አጥፍተዋል። የካራማራ ታላቅ ድል የኢትዮጵያ የአየር ኃይል ብቃት በዓለም አቀፍ ደረጃ የተመሰከረበት ወሳኝ ምዕራፍ ነው። በተለይም በታሪካዊው የውጊያ ግንባር ላይ የአየር ኃይሉ ተግባር የጦርነቱን ውጤት በከፍተኛ ደረጃ ለውጦታል። አብራሪዎቹ ጠላትን በአየር ላይ ከመደምሰስ ባለፈ ለምድር ኃይሎች የላቀ የቅርብ የአየር ሽፋን በመስጠት የጠላትን የመከላከልና የመልሶ ማጥቃት አቅም አሽመድምደዋል። የጠላት ታንኮች፣ የጦር መሳሪያ ማከማቻዎችና የአቅርቦት መስመሮች ያለማቋረጥ በአየር ኃይል ኢላማ ተደርገው ዶግ አመድ ሆነዋል። የአፍሪካ ቀንዲል የአቪዬሽን ማዕከል የኢትዮጵያ አየር ኃይል የጦር አውሮፕላን መታጠቅ ብቻም ሳይሆን አብራሪዎችንና ቴክኖሎጂውን መጠገን የሚችሉ ባለሙያዎችን በማፍራት በአፍሪካ የመሪነት ሚና ይይዛል። የኢትዮጵያ አየር ኃይል በርካታ የአፍሪካ ሀገራት ወንድሞችን የሙያው ባለቤት ማድረግ የቻለ የአፍሪካ ባለውለታም ነው። እንደ ግሎባል ፋየር ፓወር እና መሰል ዓለም አቀፍ ወታደራዊ የመረጃ ምንጮች የኢትዮጵያ አየር ኃይል በአፍሪካ ውስጥ ካሉ እጅግ ግዙፍና የተደራጁ አየር ኃይል ካላቸው ሀገራት አንዱ መሆኑን መስክረውለታል።
ጊዜን የዋጀ ትውልድን ያሻገረው የኢትዮጵያ አየር ኃይል የቀድሞውን ጀግንነት ከዘመናዊ ቴክኖሎጂ ጋር አዋህዶ እጅግ ዘመናዊ በሆኑ የጦር መሳሪያዎች ራሱን አዘምኗል። እነዚህ ዘመናዊ የአየር ኃይል ትጥቆችን ያሟላ የአየር ላይ ውጊያ የበላይነት ማረጋገጥ የሚችልና ረጅም ርቀት ተጉዞ ጠላትን በመምታት ወደር የለሽ ብቃትን የተጎናጸፈም ጭምር ነው። እጅግ ዘመናዊ ሰው አልባ አውሮፕላኖችን በመታጠቅ በቀጠናዊ አየር ኃይል በቴክኖሎጂ ቀዳሚ መሆኑንም አስመስክሯል። እነዚህ ድሮኖች በየትኛውም የአየር ጠባይና ቦታ ግዳጅ መፈጸም የሚችሉ የቴክኖሎጂ ሽግግርና ዘመናዊ የአየር ኃይል ቁመና በመያዝ የኢትዮጵያ የዘመኑ ኩራት ሆነዋል። አሁን ላይ ያለው የአየር ኃይሉ አመራር አባላት፣ አብራሪዎችና የጥገና ባለሙያዎች ከአባቶቻቸው የወሰዱትን የጀግንነት ቅርስ ከዘመኑ ሳይንስ ጋር አዋህደው ኢትዮጵያን የሚዳፈር ካለ የማይቀለበስ ቅጣት ማድረስ የሚችሉበት ደረጃ ላይ ደርሰዋል። የኢትዮጵያ አየር ኃይል ሰማዩን በጀት የሚያርሱ ልበደንዳና ጀግኖች መፈጠሪያ የኢትዮጵያ ኩራትና የአፍሪካ ጋሻ ነው። ከትናንቱ ታሪክ ተነስቶ ዛሬ ካለው ቴክኖሎጂ ጋር ተደምሮ ሲታይ የኢትዮጵያ ሉዓላዊነት እንዳይደፈር ዋነኛው ዋስትናችን ሆኖም ቀጥሏል። እንደ አንድ ኢትዮጵያዊ ወደ ሰማይ ቀና ብለን የአየር ኃይላችንን ስንመለከት ልባችን በኩራት ይሞላል። የኢፌድሪ መከላከያ ሰራዊት ጥር 15 ቀን 2018 ዓ.ም ኢትዮጵያና ቤላሩስ በወታደራዊ ዘርፍ በጋራ ለመስራት ስምምነት ተፈራረሙ። ኢትዮጵያና ቤላሩስ በወታደራዊ ዘርፍ በጋራ ለመስራት የሚያስችል የሁለትዮሽ የመግባቢያ ስምምነት ትላንትና ጥር 14 ቀን 2018 ዓ.ም መፈራረማቸው መከላከያ ሰራዊት አስታውቋል። የቤላሩስ አየር ኃይል ከዛሬ ጀምሮ በሚከበረው 9ኛው የኢትዮጵያ አየር ኃይል የምስረታ በዓል ላይ የአየር ትርኢት እንደሚያቀርብም ተገልጿል። የመግባቢያ ስምምነቱን የኢፌድሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ እና የቤላሩስ አቻቸው ዲሚትሪ ፓንተስ በአዲስ አበባም ተፈራርመዋል። ይህ ስምምነት የተካሄደው ባሳለፍነው መስከረም ወር የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ከቤላሩስ የመከላከያ ሚኒስትር ቪክቶር ክሬኒን ጋር የሁለቱን ሀገራት ወታደራዊ ትብብር ለማጠናከር ያለመ ውይይት ማካሄዳቸው ተከትሎ ነው። ኢንጂነር አይሻ መሐመድ የመግባቢያ ስምምነቱን የሀገራችንን ወታደራዊ ቴክኖሎጂና ኢንዱስትሪ ለማሳደግና በወታደራዊ ምርቶች ራሳችንን ለመቻል እየተደረገ ላለው ጥረት ከፍተኛ ጠቀሜታ አለው ሲሉም ገልጸዋል። እንደ መከላከያ ሚኒስቴር መረጃ የቤላሩስ የመከላከያ ሚኒስትር ዲሚትሪ ፓንተስ የመግባቢያ ስምምነቱ የሀገራቱን የቆየ ወዳጅነት ወደ ላቀ ደረጃ ያሸጋግረዋል ብለዋል። ሁለቱ ወዳጅ ሀገራት የተለያዩ ፕሮጀክቶችን በጋራ እየሰሩ እንደሚገኙ የጠቆሙት ሚኒስትሩ ስምምነቱ በተለያዩ አዳዲስ ዘርፎች ለመሰማራት የሚያስችል እድል የፈጠረ መሆኑንም ተናግረዋል። ኢትዮጵያ ከተለያዩ ሀገራት የተፈራረመቻቸውን ወንጀለኞችን አሳልፎ የመስጠትና የታራሚዎች ዝውውር ስምምነቶችን አጸደቀች። ኢትዮጵያ ከቻይና፣ ብራዚል እና ደቡብ አፍሪካ ጋር የተፈራረመቻቸውን ወንጀለኞችን አሳልፎ የመስጠትና የታራሚዎች ዝውውር ስምምነቶችን አጽድቃለች። የሕዝብ ተወካዮች ምክር ቤት ከቻይና ሕዝባዊ ሪፐብሊክ እና ከብራዚል ፌዴራላዊ ሪፐብሊክ ጋር የተደረጉ የታራሚዎች ዝውውር ስምምነቶችን እንዲሁም ከደቡብ አፍሪካ ጋር የተደረገው ወንጀለኞችን አሳልፎ መስጠት ስምምነት ረቂቅ አዋጅን አጽድቋል። ስምምነቶቹ የጸደቁት ምክር ቤቱ ትናንትና ጥር 14 ቀን 2018 ዓ.ም ባካሄደው 9ኛ መደበኛ ስብሰባ ሲሆን በምክር ቤቱ የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት መንግስቱ ስምምነቶቹ በውጭ ሀገራት ተፈርዶባቸው የሚገኙ ኢትዮጵያውያን ፍርዳቸው በሀገራቸው እንዲጨርሱ በማድረግ መልሶ ለማቋቋም የታለሙ መሆናቸውን ገልጸዋል። አክለውም ታራሚዎች ለለመዱት ማህበረሰብ ቋንቋና ባህላዊ አካባቢ በቀረበ ሁኔታ ፍርዳቸው መፈጸማቸው የተሻለ ውጤት ያለው ተሐድሶ እንዲያገኙና ከማህበረሰቡ ጋር በቀላሉ እንዲቀላቀሉ አስተዋጽኦ ያደርጋል ብለዋል። የህዝብ ተወካዮች ምክር ቤት እንደገለጸው አዋጆቹ ከዓለም አቀፍ የወንጀል ፍትህ አሰራሮች ጋር የተጣጣሙ ሲሆን ዓላማቸውም የወንጀል መከላከል ስራን ለማጠናከር፣ የህግ የበላይነት ለማስከበርና አጠቃላይ የኢትዮጵያን የፍትህ ስርዓት ውጤታማነት ለማሳደግ ነው ተብሏል። እስካሁን አብራችሁ ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ